እጅግ ስኬታማ የሆኑ ሰዎች ያ ጥናት ተደርጎ አቨሬጁ ሲወሰድ ልማድ ካደረጉት ልማዶች መካከል አንዱ ቢ ፕሮአክቲቭ፣ አንድን ነገር ከመወሰናቸው በፊት በደንብ ማሰብ። በቢዝነሶቻችን በተለያዩ የህይወት አስፔክቶች የምንወስዳቸውን እርምጃዎች ሁሉ ኃላፊነት ልንወስድ ያስፈልጋል። ስለ አየር ንብረት ምንም እንኳን ብናማር ሞቃታማ የሆነ አየር ብርዳማ ወይንም ቀዝቃዛ ማድረግ አንችልም። የኔ ጉዳይ የአየር ንብረት ሙቀቱን መቀነስ፣ ቅዝቃዜውን ከፍ ማድረግ አይደለም። የኔ ጉዳይ እኔ ላይ ኢንቨስት አድርጌ በእውቀት በጥበብ ራሴን መቀየር፣ ሌሎችን እንዲቀይር ነው ወደዚህ ምድር የመጣሁት። ዓላማ አላቸው፣ ስትራቴጂክ የሆነ እቅድ አላቸው፣ ራዕይ አላቸው። ቀን ባመጣሽ ህይወትን አይኖሩበትም። የዛሬ የተወሰኑ ዓመታት 5-10 ዓመት ምን አይነት ሰው መሆን እንደሚገባቸው ራዕይ ይቀርጻል። ያንን ህልም ዓመታዊና ዕለታዊ በሆነ እቅድ በደንብ ይቀርጹና እያንዳንዱን ዕለት ዲሲፕሊን ሆነ ራሳቸውን ገዝቶና አስገዝተው ተቆጣጥረው ለዛ እቅድ ተገዢ ሆነው ህይወታቸውን ዕለት ዕለት ይቀጥላሉ። በየዕለቱ ግን ዋና ዋና ጉዳይ የሚመስሉ ነገር ግን ለቀጣይ ህይወታችን ምንም እርባና የሌላቸው አስቸኳይም አንገብጋቢ የሚመስሉ ጉዳዮች ዕለት ዕለት ከእቅዳችን ውጭ የሆኑ ጉዳዮች ይገጥሙናል። እነዚህን መፈጸም የተሳካልን ይመስላል። ባትናውት እያንዳንዱ ቀን ላይ ቀን እንዳመጣ ተንገብግበን አስቸኳይ መስሎን የምንሰራቸው ስራዎች ለቀጣዩ ህልማችን፣ ለቀጣዩ ራዕያችንና ለእድገታችን ምን አስተዋጽኦ የሚያደርጉ ነገሮች ናቸው? ጀስት ኩዌስችን ኢት። በጣም ውጤታማ የሆኑ ሰዎች ካሏቸው በጣም አስደናቂ ልማዶች መካከል አራተኛው እኔም ላሸንፍ አንተም አሸንፍ የሚል መርህ አላቸው። ቲንክ ዊን ዊን ይባላል። በዚህ ምድር ላይ ከሰዎች ጋር ስንኖር ሌሎችን አጠገባችን ያሉ ሰዎችን ለማሸነፍ የምናደርግ ህይወት ካለ ሁልጊዜ ተሸናፊዎች ነን። ህይወትን ኑሮን እንደ ከባድ ውድድር አያዩትም። በቡድን በጋራ መስራት፣ በቅንጅት መስራትን እንደ መስፈንጠሪያ፣ እንደ ቶሎ እድገት፣ በፍጥነት ማደግ ትልቅ ብልሃት እንደሆነ ያምኑታል። አንድ ብርና አንድ ብር ሲደመር 3 እና ከዛ በላይ ብር መሆን አለበት ነው። ሰባተኛው ልማዳቸው መጋዙን ሳል የሚል ነው። ሻርፕን በሳው መቁረጫውን ሳል የሚል ነው። ራሳችንን የማደስ ልማድ ይባላል። ራሳችን ኢንቨስት የማድረግ የመስራት፣ የማደስ፣ የማበልጸግ ስራ ይባላል። ራሳችንን ሳናውቅ ብቃታችን ምን እንደሆነ፣ መክሊታችን ምን እንደሆነ፣ የህይወት ጥሪያችን ምን እንደሆነ ሳናውቅ በትንሽ ጉዳይ ላይ ረጅም ዓመታትን እንፈጃለን። ቁሳዊ ነገራችንን ከመቀየራችን በፊት የምናስበው ነገር ወደ ገሃዱ ዓለም ስጋ ከመልበሳችን በፊት እኛነታችንን ማወቅ፣ ሻርፕ ማድረግ፣ ማስተማር፣ ተሞክሮ መስጠት፣ ስኪል መማር። ለቻናላችን አዲስ የሆናችሁት መርሃ ግብሮቻችንን ለመከታተል ሰብስክራይብ በማድረግ ይጀምሩ። ለሌሎችም እንዲደርስ ሼር አድርጉላቸው። ይህንን ቪዲዮ ላይክ በማድረግ ይጀምሩ። እናመሰግናለን። ሰላም ጤና ይስጥልን ውድ የእይታ ሰባት ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በዚህ ዩቲዩብ ቻናላችን ላይ የሚተላለፉ ሁሉም መርሃ ግብሮች ከታች ባሉት በሁሉም ሶሻል ሚዲያዎች ላይ የሚተላለፍ ነው። ስለመጣችሁ እጅግ እናመሰግናችኋለን። ለቤቱ አዲስ የሆናችሁት ለህይወታችን ለኑራችን እጅግ አስፈላጊ የሆነው ምርጥ የስብዕና ግንባታ የህይወት ክህሎት ትምህርቶች የሚተላለፉበት ስለሆነ ቤተሰብ ሆኖ እንላችኋለን። ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ በማድረግ ይጀምሩ። ለሌሎችም ለዘመድ፣ ለወዳጅ፣ ለጓደኛ፣ ለቤተሰብ እንዲደርስ ሼር አድርጉላቸው። የምንማማርበት የትምህርታችን ርዕስ የውጤታማ ሰዎች 7 ልማዶች የሚል ነው። እጅግ ውጤታማ የሆኑ ሰዎች 7 ልማዶች። ይህንን ርዕስ ተንተርሰን በጣም አስፈላጊ የሆኑ 7 ልማዶች የተሳካላቸው ውጤታማ የሆኑ ሰዎች የሚጠቀሟቸው ያሉባቸው እነዚህ 7ቱ ልማዶች ምን ይመስላሉ? ወደ ህይወታችን እንዴት ማቅረብ መልመድ ባህሪ ማድረግ እንችላለን የሚባሉ ነገሮችን እያነሳን ጥቂት ደቂቃዎች ከኔ ጋር የምትቆዩ ይሆናል ማለት ነው። እንግዲህ የዚህ ጽሁፍ የዚህ መጽሐፍ ደራሲ ብዙዎቻችን በስብዕና ግንባታ በህይወት ክህሎት ትምህርቶች ላይ
እጅግ ታዋቂ የሆነ ታላቁ ደራሲ ስቴፈን ካቬይ ከጻፈው መጽሐፎች መካከል አንዱ መጽሐፍ ነው። The 7 Habits of Highly Effective People የሚባል መጽሐፍ አለ። ከዚያ መጽሐፍ የወሰድናቸው 7ቱ በጣም highly effective የሆኑ እጅግ ውጤታማ የሆኑ ሰዎች የሚጠቀሟቸው የለመዷቸው ወይ ያሉባቸው 7ቱ ልማዶችን ዛሬ ወደ ህይወታችን አምጥተን የምንማማር ለህይወታችን፣ ለቢዝነሳችን፣ ለኑሯችን ከሰዎች ጋር ባለን ተግባቦት ሁሉ ጠቃሚ አድርገን እንዴት እንደምናቀርብ ለጥቂት ደቂቃዎች የምንማማር ይሆናል። ከዝግጅቱ ጋር እኔ መስፍን ከበደ ነኝ። መልካም ቆይታ ይሁንልን። በዚህ ባለንበት ምድር ላይ በርካታ ሰዎች ከዓለም ፖፑሌሽን አንጻር በእርግጥ ጥቂቶቹ ይህንን ዓለም እንዴት ማሸነፍ እንደሚገባቸው በብልሃት በጥንቃቄ ይመሩታል ህይወታቸው። እነዚህ ሰዎች ከፍተኛ ስኬት ላይ እንዴት መድረስ እንደሚገባቸው በየቀኑ የሚያጋጥማቸውን ጉዳዮችን እጅግ በጥንቃቄና በብልሃት ተረጋግተው ዘና ባለ መንገድ ይመሩታል ህይወት። እኛ ግን እያንዳንዷን ቀን እንዴት በሰላም መሻገር እንዳለብን ብቻ በስጋት በፍርሃት ተውጠን ነው የምናሳልፈው። ብዙዎቻችን በመንፈሳዊ አስተምህሮቱም ላይ ቢሆን ይህንን ዓለም አሸንፉ ነው ወይንም ዓለምን ከምናመልከው ከፈጣሪ ጋር እንደምናሸንፍ ነው የተማርነው። ስለዚህ ዓለምን እንዴት እንደምናሸንፍ በዚህ ምድር ላይ ወደ መጣንበት ተልእኮ እንዴት መሻገር እንደሚገባን ለጥቂቶች ብቻ የገባቸው ይመስላል። ነገር ግን ብዙዎቻችን ይሄን አልተረዳንም ይመስለኛል። የየዕለት ዕለት ውሎን ብቻ እንዴት ቀጣዩ ቀን ለመሻገር እንደሚገባም የምናስብ እጅግ በርካቶች፣ ጥቂቶቹ ደግሞ የዓለምን ፖለቲካ የዓለምን ብዙ አውዶችን በእጃቸው በቁጥጥራቸው ስር ያደረጉት እንዴት ዓለምን አሸንፎ እጅግ ስኬታማ መሆን እንደሚገባቸው እያንዳንዱን ዕለት ገጠመኞቻቸውን ጉዳዮቻቸውን በጥንቃቄ በብልሃት እጅግ በተረጋጋ መልክ የሚያስኬዱ ሰዎች አሉ በዚህ ምድር ላይ። ዶክተር ስቴፈን ካቬይ በዚህ እጅግ ውጤታማ ሰዎች 7 ልማዶች የተባለው መጽሐፋቸው ላይ እንዲህ ብለው ይገልጹታል። እውነተኛ ውጤታማነት፣ እውነተኛ ስኬት በአቋራጭ አይመጣም፣ በእድል አይገኝም ይላል ዶክተር ስቴፈን ካቬይ። እውነተኛ ስኬት፣ እውነተኛ ውጤታማ መሆን የብስለት ቀጣይነት የሚባል መርህ ተይዞ ወይ ተገንብቶ ነው የሚመጣው ይላል ስቴፈን ካቬይ። በብስለት ቀጣይነት የሚባል መርህን ተከትለን ራሳችን በምንገነባበት መንገድ አካሄድ ነው እውነተኛ ውጤታማነትና ስኬት የሚመጣው ይላል ዶክተር ስቴፈን ካቬይ። ብዙዎቻችን ጉዳዮቻችንና ህይወትን ስንጀምር፣ ቢዝነሶቻችንን ስንጀምር በሌሎች ሰዎች ላይ፣ በሌሎች ጉዳዮች ላይ፣ በሌሎች አካላት ላይ ጥገኛ በመሆን እንጀምራለን። እውቀት ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ ሌሎች ተሞክሮች፣ ልምዶች ሊሆኑ ይችላሉ። በሌሎች ላይ ጥገኛ ወይ ዲፔንደንት በመሆን ነው የምንጀምረው። ትክክል ነው። ከዚህ ከጥገኝነት ደግሞ ኢንዲፔንደንሲ ይፈጠራል። የራሳችን ነፃነት ማስቻል ወይንም ገዢ መሆን፣ ነፃ መሆን፣ ይህም ራስን መቆጣጠር ይባላል። በሌሎች ጥገኛ ሆነን በሌሎች ጉዳዮች፣ በእኛ ኢንቫይሮንመንት፣ በሰዎች፣ በገንዘብ፣ በሌሎች የተለያዩ አስፔክቶች ጥገኛ ሆነን ስንጀምር ከዚህ ቀጥሎ ያለው ደግሞ ራሳችን በደንብ ልምድ አካብተን ተሞክሮ አምጥተን እውቀት ጨምረን ጥበብ ጨምረን ኢንዲፔንደንት እየሆነን እንመጣለን። ነፃነታችንን እያወጅን እንመጣለን። ራሳችንን በትክክል መቆጣጠር፣ ገዢ መሆን እንጀምራለን። ታስ ራይት። ይህ ትክክለኛ መንገድ ነው። ነገር ግን የመጨረሻው ደግሞ 3ኛው ስቴፕ እዚሁ ላይ እርስ በርስ መደጋገፍ ነው። ቅድም ጥገኛ መሆን ሌላ ነው። ራሳችን ነፃ ማውጣትና በብዙ ብልሃት፣ በብዙ እውቀት፣ በብዙ ተሞክሮ ራሳችንን መገንባት ኢንዲፔንደንት መሆን ሌላ ጉዳይ ነው። በመጨረሻም ደረጃችን ከፍ ስናደርግ እርስ በርስ የምንደጋገፍበት ህይወት እንፈጥራለን። that is ኢንተርዲፔንደንሲ ይባላል። ይህም ከሌሎች ጋር በጋራ መቆራኘት፣ በጋራ መደጋገፍ፣ በጋራ መስራት ይባላል። ስለዚህ ዛሬ በጀመርነው ባነሳነው ርዕስ ስር የዶክተር ስቴፈን ካቬይ 7ቱ የተሳካላቸው ሰዎች የሚጠቀሟቸው ልማዶች ምን እንዲሆኑ እስቲ በዝርዝር እናያቸዋለን ማለት ነው። ምንድን ናቸው? ከነዚያ ውስጥስ እስካሁን ድረስ ምን ተገብራቸው የትኞቹ ናቸው? ጭራሽኑ ማናቃቸው በጣም የተሳካላቸው ሰው በዚህ ምድር ላይ
ሀቢት ያደረጓቸው የሚለምዷቸው ሁልጊዜ ካልቸር ያደረጓቸው ልማዶች ምንድን ናቸው የሚባሉት ነገሮችን እስቲ አንድ በአንድ የዘርዝረን በአጭር ጊዜ ውስጥ የምንማማር ይሆናል። እስከዚህ ሰዓት የቆያችሁት ከሆነ ይህንን ቪዲዮ ይህንን ትምህርት ወዳችኋል ማለት ነው። ስለዚህ ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ ለሌሎችም እንዲደርስ ሼር አድርጉላቸው። እናመሰግናለን። ስለዚህ የመጀመሪያው ልማድ በቅድሚያ አስበ እርምጃ ውሰድ የሚል ነው። ቢ ፕሮአክቲቭ። ስለ ጉዳዩ ቀደም ብሎ ማሰብ፣ ደካማ ጠንካራ ጎኖችን በደንብ ማሰብ፣ ፈጣሪ በሰጠን አእምሮ አንድን ነገር ከመወሰናችን በፊት በደንብ መተንተን፣ በምናውቀው ልክ መተንተን፣ ማወቅ፣ መረዳት ያስፈልጋል። በቅድሚያ ማሰብ። አንድ የጀመርነው ነገርም ካለ ለማስቀጠልም ለመተውም ማሰብ ይፈልጋል። ትንታኔ መስራት ይፈልጋል። ጉዳት፣ መልካም ጎን፣ ጠንካራ ጎን የሚባሉ ነገሮችን በደንብ ማሰብ ይፈልጋል። ይህ አካሄድ ፕሮአክቲቭ ይባላል። አንድን ውሳኔ ከመወሰናችን በፊት ቅድሚያ በደንብ ማሰላሰል፣ ትንታኔ መስጠት፣ ትንታኔ መስራት፣ ከዚያ እርምጃ መውሰድ ማለት ነው። ይህ በዚህ ምድር ላይ የተሳካላቸው ሰዎች አብዛኞቹ፣ ይሄ በጣም ጥናት የተደረገ ትልቅ መጽሐፍ ነው፣ ስቲቨን ኮቬይ የጻፈው መጽሐፍ። በዓለም ዙሪያ ላይ በጣም ከሚታወቁ መጽሐፎች በተለይ በዚህ በፐርሰናል ዲቨሎፕመንት እና ላይፍ ስኪል ጉዳዮች ላይ እጅግ የታወቀ መጽሐፍ ነው። ዘ 7 ሃቢትስ ኦፍ ሃይሊ ኢፌክቲቭ ፒፕል የሚባለው የስቲቨን ኮቬይ መጽሐፍ። ስለዚህ ከብዙ ስኬታማ ሰዎች የተወሰደ አቨሬጅ የሆነ እጅግ አስፈላጊ ሀቢት ነው ማለት ነው። ተመልከቱ። ስለዚህ ብዙ ውጤታማ የሆኑ ሰዎች በህይወታቸው፣ በኑሯቸው፣ በመንፈሳዊ ህይወታቸው ከሰዎች ጋር ባለው ኮሚኒኬሽን፣ በኢንካም ጀነሬት በማድረግ በጤናቸው ቫይብራንት የሆኑት እጅግ ስኬታማ የሆኑት ሰዎች ያ ጥናት ተደርጎ አቨሬጁ ሲወሰድ ልማድ ካደረጉት ልማዶች መካከል አንዱ ቢ ፕሮአክቲቭ፣ አንድን ነገር ከመወሰናቸው በፊት በደንብ ማሰብ። ይህ ማሰቢያ የተሰጠው አንድን ነገር ውሳኔ ከመስጠታችን በፊት፣ እርምጃ ከመውሰዳችን በፊት፣ በኋላ ከምንጸጸትበት በደንብ አስበን አሰላስለን ውሳኔ መስጠት፣ እርምጃ መውሰድ ፕሮአክቲቭ ይባላል። በጣም የተሳካላቸው ሰዎች ልማዳቸውን ሁልጊዜ ያን ነገር ያደርጉታል። በሌላ መልኩ ለሚያደርጉት ነገር ሁሉ ኃላፊነት ይወስዳሉ ማለት ነው። ለሚወስኑት ውሳኔ፣ ለሚወስዱት እርምጃ ኃላፊነት የኔ ነው ብሎ ይወስዱታል። ማንንም ተጠያቂ አያደርጉም። እከሌ ነው ያደረገው፣ እከሌ እንዲያደርጎኛል፣ እንትን ቤተሰብ እንዲያደርጎኛል፣ እንትን አድርጌ ነው የሚባል ማላከክ የለባቸው። ለምንወስነው ውሳኔ በህይወታችን፣ በቢዝነሶቻችን፣ በተለያዩ የህይወት አስፔክቶች የምንወስዳቸውን እርምጃዎች ሁሉ ኃላፊነት ልንወስድ ያስፈልጋል። ለዚህ ነው ማሰላሰሉ፣ ማሰቡ እጅግ አስፈላጊ የሚሆን። ቶሎ ራሽ የሆነ ውሳኔ እንወስንና ፈጠን ያለ ትንታኔ ያልተሰራበት እርምጃ እንወስድና በኋላ እንጸጸታለን። በሌሎች ሰዎች፣ በሌሎች አካላት ላይ እናላክካለን። በጣም የተሳካላቸው ሰዎች፣ ውጤታማ ሰዎች ይህ ባህሪ የለባቸው። ኃላፊነት ይሸከማል። የኔ ነው፣ እኔ ያደረኩት። ማንም ላይ እኔ መወሰን ያለብኝን እርምጃ መውሰድ ያለብኝ ኃላፊነት ለሌላ አካል፣ ለሌላ ሰው ስልጣኔን አልሰጥም፣ ኃላፊነት አልሰጥም፣ አልጸጸትም፣ አላላክክም ይሉታል። ስለዚህ ከልማዶቻቸው ዋነኞቹ ሰባቶች ውስጥ አንዱ ኃላፊነት ይወስዳሉ። እርምጃ ከመውሰዳቸው በፊት ፕሮአክቲቭ ናቸው። ያስቡታል፣ ያሰላስሉታል። አንዴ ከመቁረጣቸው በፊት 10 ጊዜ ይለካሉ። ህይወታቸው እጅግ የተረጋጋ ነው። ሙሉ ኃላፊነት ስለሚወስዱ ሌላ ሰው ላይ የማላከክ ባህሪ የለባቸው። በሌላ አካሄድ ደግሞ መቆጣጠር በማይችሉት ጉዳዮች ላይ ጊዜ አያጥፉ። ከአቅማቸው ከራሳቸው ስኮፕ በላይ በሆነ ጉዳዮች ላይ በየዕለት ዕለት ህይወታቸው ብዙ ጊዜ አያጠፉም። ማድረግ በሚችሉት ጉዳይ ላይ ግን ብዙ ጊዜያትን በየቀኑ ህይወት ያደርጋሉ፣ ይጠቀማሉ። ለምሳሌ ያክል ብዙዎቻችን እንደ ልማድ ሆነው ህይወታችን ለገ ለማይቀየሩ ጉዳዮች፣ በህይወቴ በኑሮዬ ላይ አንድ ነገር የማይጨምሩ ጉዳዮች ላይ ዕለት ዕለት ረጅም ሰዓት ነው የምንፈጀው። ውድ የሆኑ ጊዜዎቻችንን እናጠፋለን። በጣም ሃይሊ ኢፌክቲቭ የሆኑ ሰዎች ግን ይህ ባህሪ የለባቸውም። ከቁጥራቸው ውጭ የሆኑ ጉዳዮች ብዙ ጊዜ አይወስዱም፣ ብዙ ጊዜ አይፈጁም፣ ጊዜያቸውን አያባክኑ። ስለ አየር ንብረት ምንም እንኳን ብናማር ሞቃታማ የሆነ አየር ብርዳማ ወይንም ቀዝቃዛ ማድረግ አንችልም። የአገር ኢኮኖሚ በጣም ምናልባት ኢንፍሌሽኑ ከፍ ብል እኔና አንተ አንቺ ማድረግ የሚችለው ተጽዕኖ እጅግ ትንሽ ናት። የመንግስት
የሚመለከታቸው አካላት ጉዳይ ነው። የኔ ጉዳይ እኔ ላይ ኢንቨስት አድርጌ በእውቀት በጥበብ ጊዜን ኢንቨስት አድርጌ እውቀትን ኢንቨስት አድርጌ ራሴን መቀየር ሌሎችን እንዲቀይር ነው ወደዚህ ምድር የመጣሁት። ስለዚህ ሃይሊ ኢፌክቲቭ የሆኑ ፒፕል ወይንም በጣም ውጤታማ የሆኑ ሰዎች በማይቆጣጠሯቸው ጉዳዮች ላይ ከስኮፓቸው ከአቅማቸው በላይ በሚሆኑ ጉዳዮች ላይ ጊዜዎቻቸውን አያጠፉም። ይህ አንዱ ባህሪ ነው። ይህም ፕሮአክቲቭ ወይ ነገሮችን አስቦ አቅለው አሰላስለው እርምጃ ይወስዳሉ ማለት ነው። የመጀመሪያው ባህሪያቸው ይህ ነው። በህይወታቸው ውጤታማ የሆኑ ሰዎች ሁለተኛው ባህሪያቸው ከመጨረሻው ይጀምሩታል። ምን ማለት ነው? መጨረሻውን የሚሄዱበትን መንገድ ያልማሉ ማለት ነው። የሚሄዱበትን ወይ መድረስ የፈለጉትን ቦታ አሁን ያስባሉ፣ ያሰላስላሉ፣ ምናባዊ እይታ ይሰራሉ። አሁን ካሉበት ቦታ የት መድረስ እንደሚገባቸው የዛሬ የተወሰኑ ዓመታት 3፣ 5፣ 10 ዓመታት የት ቦታ ላይ በምን የህይወት ዘርፎች መሆን እንደሚገባቸው ያን ምስል አሁን ይቀርጻሉ፣ ያን አሁን ይፈጥራሉ፣ ያን ምናባዊ እይታ። ስለዚህ ከመጨረሻው ከሚደርሱበት ቦታ ይጀምራሉ። እሱን በማሰብ ይጀምራሉ ዛሬን ማለት ነው። ቢጊን ዊዝ ዘ ኤንድ የሚባለው ይሄ ማለት ነው። ስለዚህ የመጨረሻውን ምስል የዛሬ 5 ዓመት የዛሬ 10 ዓመት በገቢ እንደዚህ አይነት ሰው መሆን አለብኝ፣ ይሄን ያክል ቢዝነስ ይኖረኛል፣ ህይወቴ በመንፈሳዊነት እንዲህ አይነት ህይወት ይኖረኛል፣ በጤናዬ በጣም ቫይብራንት እሆናለሁ፣ ጤናዬን በዚህ መልክ እንከባከባለሁ፣ አካላዊ ጤናዬን በዚህ እንከባከባለሁ፣ ውስጣዊ ጤናዬን በዚህ እንከባከባለሁ፣ አእምሮዬን እንዲህ እንከባከባለሁ፣ ከሰዎች ጋር ያለውን ተግባቦት በዚህ ደረጃ አሻሽላለሁ፣ ሰዎችን አፕሮች ሲያደርግ ሰውን በጣም ሲቀርብ ኔትወርክ ሲሰራ በዚህ መልክ አሁን ካለውበት ከፍ ብዬ እንደዚህ አሻሽላለሁ። በተለያዩ የህይወት ዘርፎች የት መድረስ እንደሚገባቸው የመጨረሻውን ምስል በማየት ህይወትን ዛሬ ይጀምራሉ። ይህ እጅግ ውጤታማ የሆኑ ሰዎች ልማድ ካደረጓቸው ባህሪያት ወይንም ልማዶች ውስጥ አንዱ የመጨረሻውን ምስል በማየት ዛሬ ከዛ ምስል መነሻ በማድረግ መጀመር ማለት ነው። ስለዚህ ዓላማ አላቸው፣ ስትራቴጂክ የሆነ እቅድ አላቸው፣ ራዕይ አላቸው። ቀን ባመጣሽ ህይወትን አይኖሩበትም። የዛሬ ህይወት የተወሰኑ ዓመታት 5፣ 10 ዓመት ምን አይነት ሰው መሆን እንደሚገባቸው ህልም ይቀርጻሉ፣ ራዕይ ይቀርጻሉ። ያንን ህልም ዓመታዊና ዕለታዊ በሆነ እቅድ በደንብ ይቀርጹና እያንዳንዱን ዕለት ዲስፕሊን ሆነ ራሳቸውን ገዝቶና አስገዝተው ተቆጣጥረው ለዛ እቅድ ተገዢ ሆነው ህይወታቸውን ዕለት ዕለት ይቀጥላሉ። መጨረሻውን አልሞ በዛ ኢማጂኔሽን ህይወትን ይጀምራሉ። ዛሬም ከዛ ይጀምራሉ። ሲሳካላቸው ደግሞ በዛ ፖይንት ላይ ሆነው ደግሞ ተጨማሪ ለሚቀጥሉት ዓመታት ደግሞ ከዚያ መነሻ ተርኒንግ ፖይንት አድርጎ ከዛው እንደገና ይነሳሉ። ይህ ሁልጊዜ እጅግ የተሳካላቸው እጅግ ውጤታማ የሆኑ ሰዎች ባህሪ ነው። ስለዚህ ሁለተኛው በጣም ውጤታማ የሆኑ ሰዎች እኛን ከሚያስተምሯቸው ልማዶች መካከል አንዱ መጨረሻውን አልመው ዛሬን ይጀምራሉ። ይህም ቢጊን ዊዝ ዘ ኤንድ ይባላል። እንደ ዶክተር ስቴፈን ኮቬይ መሰረት በጣም ውጤታማ የሆኑ ሰዎች ልማድ ካደረጓቸው ልማዶች መካከል ሶስተኛው ልማድ በህይወታቸው ዋና ዋና ለሆኑ ጉዳዮቻቸው ቅድሚያ የሚሰጡ ናቸው። በህይወታችን ዋና ዋና የሆኑ ጉዳዮች እንኳን ምን እንደሆነ ላናውቅ እንችላለን። ይህ ማለት ቅድም ሁለተኛው ላይ እንዳነሳን ራዕይ ካላስቀመጠን፣ ትልቅ ህልም ከሌለን በህይወታችን ነገ እኛን ለሚያሳድጉ ዋና ዋና ጉዳዮች ምንድናቸው የሚለው ነገርም ምናልባት ዝግጁ አልሆንም ማለት ነው። ስለዚህ እቅድ ስናስቀምጥ፣ ራዕይ ሲኖረን ያን ራዕይ ለማሳካት የነገን ህይወትን በደንብ ቫይብራንት ለማድረግ ለማሻሻል እቅድ አለኝ፣ ግብ አለኝ ማለት ነው። ለመከወን ዋና ዋና ጉዳይ አለኝ ማለት ነው። በየዕለቱ ግን ዋና ዋና ጉዳይ የሚመስሉ ነገር ግን ለቀጣይ ህይወታችን ምንም እርባና የሌላቸው አስቸኳይም አንገብጋቢ የሚመስሉ ጉዳዮች ዕለት ዕለት ከእቅዳችን ውጭ የሆኑ ጉዳዮች ይገጥሙናል። እነዚህን መፈጸም የተሳካልን ይመስላል። በትነውት እያንዳንዱ ቀን ላይ ቀን እንዳመጣ ተንገብግበን አስቸኳይ መስሎን የምንሰራቸው ስራዎች ለቀጣዩ ህልማችን፣ ለቀጣዩ ራዕያችንና ለእድገታችን ምን አስተዋጽኦ የሚያደርጉ ነገሮች ናቸው? ጀስት ኩዌስችን ኢት። ራሳችን ፐርሰናል የሆነ ኢቫሉዌሽን ስናደርግ፣ ስንገመግም
እውነት በየቀኑ ምን ተገብራቸው ምን ፈጽማቸው አስቸኳይ የሚመስሉ ነገሮች ለነገ ህይወታችን ምን አይነት እሴት የሚጨምሩ ናቸው? ራሳችን መፈተሽ አለብን። የምር ለቀጣይ ለ5 ዓመት ለ6 ዓመት ላቅም ነው መሆን ለምንፈልገው ሰው የሆነ ነገር የሚጨምሩ ነገሮች ናቸው? ሰፊ ጊዜ በየዕለቱ የምንሰጣቸው ጉዳዮች እኛን በሚቀይሩ እቅዶቻችን ውስጥ ያሉት በጣም አስፈላጊ የሆኑ ነገሮች ናቸው። ስለዚህ በጣም የተሳካላቸው ሰዎች፣ ውጤታማ የሚባሉ ሰዎች በዓለም ዙሪያ እጅግ አስፈላጊ ለሚሉት ዋና ዋና አንኳር ጉዳዮች ብዙ ጊዜ ይወስዳሉ፣ ቅድሚያ ይሰጣሉ። ይህም ፑት ፈርስት ቲንግስ ፈርስት ይባላል። መቅደም ያለበት ትላልቅ ጉዳዮችን ያስቀድማሉ። ይህ ትልቁ ኳሊቲያቸው ነው። ባቀዱት እቅድ ላይ ፕሮግራም ያወጣሉ እንጂ ቀን ባመጣሽ ነገሮች ላይ ፕሮግራም ወይ እቅድ አይዙት። ቀደም ብሎ ዛሬ ተዘጋጅቶ ቅድም እንዳለው የዛሬ ብዙ ዓመት መሆን የሚፈልጉትን አይነት ሰው ፈጥሮ ለዚያ ስኬት ያን ለማስፈጸም እጅግ አስፈላጊ የሆኑ አንኳር ጉዳዮችን በመለየት ለነኛ ጉዳዮች ዕለት ዕለት ብዙ ጊዜ ይሰጣሉ። ቅድሚያ ይሰጣሉ ማለት ነው። ይህ ሶስተኛ ሀቢታቸው ነው፣ ሶስተኛ ልማዳቸው ነው። ዶክተር ስቴፈን ካቬይ እንደጻፈው በጣም ውጤታማ የሆኑ ሰዎች ካሏቸው በጣም አስደናቂ ልማዶች መካከል አራተኛው እኔም ላሸንፍ አንተም አሸንፍ የሚል መርህ አላቸው። በዙሪያ ላይ በአጠገባቸው ላይ ያለን ሰው ወይ እንዲደግፍ የሚፈልጉትን ሰው ጭምር እንዲያሸንፍ የሚያደርግ ፕሪንሲፕል ወይም መርህ ይዛሉ። ይህም እይታ ቲንክ ዊን ዊን ይባላል። እኔም ላሸንፍ አንቺም አሸንፍ። ስለዚህ በጋራ መስራት፣ በጋራ ማሸነፍ ማለት ነው። በጣም ውጤታማ ሰዎች ይህ ልማድ አላቸው። እስቲ የራሳችን እንፈትሽ። ስለዚህ ለማሸነፍ ሲሄድ በጎኔ እኔ ድጋፍ የሚፈልገውን ሰው ጭምር እንዲያሸንፍ ማድረግ አለብኝ ማለት ነው። በዚህ ምድር ላይ ከሰዎች ጋር ስንኖር ሌሎችን አጠገባችን ያሉ ሰዎችን ለማሸነፍ የምናደርግ ህይወት ካለ ሁልጊዜ ተሸናፊዎች ነን። ለማሸነፍ ስንሄድ ሰዎች እኛን ከመደገፍ ይልቅ የኛ አካሄድ እንዲኮላሽ ፌል እንዲያደርግ የሚፈልጉ ይሆናል። ስለዚህ እኛም ለማደግ ስንፈልግ አጠገባችን እርዳታ የምንፈልገውን ሰው ጭምር የሚያሳድግ ፕሪንሲፕል፣ ቢዝነስ፣ ህይወት ይዘን ነው መቅረብ ያለብን ማለት ነው። ሌላ በቃ ለምሳሌ ያክል የሆነ ፕሮጀክት ቀርጸን ለመስራት ስንፈልግ ለዛ ፕሮጀክት ገንዘብ አጥሮኝ ሊሆን ይችላል፣ ወይ የሆነ እሴት ይፈልግ ይሆናል፣ የሆነ ሌላ ጉዳይ ይፈልግ ይሆናል፣ ተሞክሮ ይፈልግ ይሆናል። ለኔ ብቻ፣ ላንተ ብቻ፣ ላንቺ ብቻ ብለን ያን ተሞክሮ ወይ ያ ገንዘብ አበድርልኝ በዚህ ጊዜ እመልሳለሁ ብለን ብንጠይቀው ምን ያክል ሰው ነው ፈቃደኛ የሚሆን? ነገር ግን እስቲ ይህን ያክል ፐርሰንት ብለን በጋራ ነገሩን ጉዳዩ ዊን ዊን የሆነ ሁለታችንም አሸናፊ የሆነ አፕሮች ይዘህ ቢቀርብ ሰዎቹ ፈቃደኛ የመሆን ፖሲቢሊቲያቸው ከፍ ይላል ማለት ነው። ስለዚህ ራሳቸውን በነፊት በሚያደርጉት ጉዳይ ላይ ሰዎች ሁልጊዜ እኛን ድጋፍ ለማድረግ ፈቃደኛ ይሆናሉ። ያ ነው ቲንክ ዊን ዊን የሚባለው። ስለዚህ ሰዎች ጋር ለድጋፍ ለእርዳታ ስንቀርብ ሁልጊዜ ሁለቱ ወይንም ሶስታችንም አራታችንም አሸናፊ የሚሆንበት መንገድ ይዘን ነው መቅረብ ያለብን ነው ፕሪንሲፕሉ። ይህ በዚህ ምድር ላይ በጣም ውጤታማ የሆኑ ሰዎች ከሚጠቀሟቸው ልማዶች መካከል አንዱ ነው ማለት ነው። ህይወትን፣ ኑሮን እንደ ከባድ ውድድር አያዩትም። ሁሉም ሰው አሸናፊ የሚሆንበት፣ ሁሉም ሰው በተነደፈው ፕሮጀክት ተጠቃሚ የሚሆንበት ፕሪንሲፕል ይዘው ይቀርባል። ሁሉም ተወዳዳሪ፣ ሁሉም አሸናፊ። ስለዚህ ብዙን ሰው አኮሞዴት በሚያደርግ መልክ ይቀርቦታል። ሁሉም አጠገባቸው የሚያማክሩት የሚደግፋቸው ሰዎች ከዛ ከፕሮጀክቱ፣ ከቢዝነሱ፣ ከሰርቪሱ ተጠቃሚ እንዲሆኑ፣ ከአይዲያው ተጠቃሚ እንዲሆኑ አድርገው ነው የሚቀርቡት በጣም ውጤታማ የሆኑ ሰዎች። ስለዚህ ይህ ሌላኛው ልማድ ነው። እንደ ስቴፈን ካቬይ እጅግ ውጤታማ የሆኑ ሰዎች ከሚጠቀሟቸው ከሰባቱ ልማዶች መካከል አንዱ ወይንም አምስተኛው ልማድ እንዲህ የምን ነው ሲክ ፈርስት ቱ አንደርስታንድ ዜን ቱ ቢ አንደርስቱድ። መጀመሪያ ወዳጅህን አጋርህን ለመረዳት ሞክር፣ ቀጥሎ እንዲረዳህ ጣር የምን ነው።
በጣም አድማጭ ሁን። ቃሉን ብቻ የምትሰማ ሳትሆን የወዳጅሽን ወይ የደጋፊን የአጋርህን ኢሞሽኑን፣ ስሜቱን፣ ቃሉን በትክክል በሱ ቦታ ላይ በሱ ጫማ ላይ ሆነ አዳምጦ ተረዳው። ስሜቱን ተረዳው፣ አቋሙን እወቀው። ፍላጎቱ ምን እንደሆነ ከልቡ የሚናገረው ነገር ጆሮ ሰተን ልብ ሰተን በደንብ አዳምጥ። ያንተን ሁኔታ፣ ያንተን ቢዝነስ፣ ያንተን ጉዳይ ለማስረዳት ብቻ አፕሮች አታደርግ፣ አትቅረበው። ሰውን ለመረዳት ሙሉ ትኩረት ስናደርግ ሰዎች እኛን ለመረዳት ፈቃደኛ ይሆናሉ ይላል። ስለዚህ መጀመሪያ ወዳጆቻችንን የምንፈልገውን ሰው የቢዝነስ አጋር እንዲሆን ወይንም በሆነ መንገድ እኛን እንዲደግፍ የምንፈልገውን ሰው በደንብ ማዳመጥ፣ ስሜቱን መረዳት፣ ሀሳቡን መካፈል፣ እንቅስቃሴውን፣ ቃላትን፣ እያንዳንዱን ነገር ከአፉ የሚወጣውን ነገር ከልብ መረዳት። ያንን ትኩረት ስናደርግ ከልብ ስናዳምጥ በእነሱ ስሜት ላይ ሆነን በደንብ ስንረዳ እኛ የምናቀርበውን ሀሳብ ለማዳመጥ ዝግጁ ይሆናሉ ይላሉ ሃይሊ ኢፌክቲቭ የሆኑ ሰዎች። ይሄ በጣም ትልቅ ባህሪ ነው፣ ትልቅ ልማድ ነው። ሰውን የምናዳምጥበት መንገዳችን ምን ይመስላል? ሰዎችን የምንረዳበት መንገድ ምን ይመስላል? ነው ወይስ የነሱ የሚናገሩት ነገር አልቆ የኛ ተራ እስከሚደርስ ድረስ ብቻ በጉጉት እንጠብቃለን? ሀሳባችን፣ ኢሞሽናችን፣ ትኩረታችን ሌላ ቦታ አድርገን በዚህ ሁኔታ ሰዎች ለኛ ትኩረት አይሰጡም። እኛ ለምንናገረው ነገር፣ እኛ ለምናቀርበው አይዲያ፣ ሀሳብ፣ ጥያቄ ትኩረት አይሰጡም። ብዙዎቹ ወዳጆች፣ ብዙ ሰው ትኩረት አይሰጥም። መጀመሪያ ያን ሰው ለመረዳት እጅግ ዝግጁ ስንሆን፣ በጣም ስንረዳው ሰዎች ሚስጥራቸውን ጭምር ሁሉ ነገር የሚጠነቀቁት ነገር ጭምር እርግፍ አድርገው ለሚሰማ ለሚያዳምጥ ሰው የመናገር ፖሲቢሊቲያቸው እጅግ ከፍተኛ ነው ይላል ዶክተር ስታፈን። ስለዚህ አንድ ሰው የቢዝነስ አጋር የሚሆን ማንኛውም እኛን እንዲደግፍ የምንፈልግ ሰው በእርግጥ ከቢዝነስም ውጭ ከሰዎች ጋር ባለን አፕሮች ተግባቦት ሰዎችን ስናዳምጥ ከልባችን እናዳምጥ። እኛ የምንለው ነገር ማለት የምንፈልገው ነገር ቢኖር እንኳ አስቀድመን ፍላጎታቸውን፣ ኢንትረስታቸውን፣ አቋማቸውን፣ እውቀታቸውን በደንብ በነሱ ቦታ ላይ ሆነን ማዳመጥ ይገባናል። ከዚያ በኋላ በደንብ ስናዳምጣቸው እኛን የማዳመጥ ፍቃዳቸው ከፍ ይላል፣ ክፍት ይሆናል። ለእኛ የሚናገሩት ነገር በደንብ ስናዳምጣቸው የውስጣቸውን ሙሉ ሚስጥራቸውን ጭምር፣ ኢንቴንሽናቸውን ጭምር፣ ሀሳባቸውን፣ እቅዳቸውን ጭምር ከልባቸው ያወራል። ስለዚህ በጣም ውጤታማ የሆኑ ሰዎች በዚህ ምድር ላይ ሰዎቹን ሲቀርቡ ከሚያደርጉት አፕሮች መካከል አንዱ ሰውን በደንብ ማዳመጥ፣ ከልብ ማዳመጥ፣ በትክክል መረዳት አንዱ ልማዳቸው ነው። ስለዚህ በህይወታችን፣ በቢዝነሶቻችን ላይ፣ በኑሯችን ላይ በጣም ስኬታማና ውጤታማ ለመሆን ከፈለገን በጣም መልመድ ከሚገባን ልማዶች መካከል አንዱ ሰዎችን፣ ወዳጆችን፣ የቢዝነስ አጋሮቻችንና ሌሎችን በደንብ ልብ ሰተን ትኩረት ሰተን ማዳመጥ አንዱ ልማድ መሆን አለበት። በዚህ መጽሐፍ መሰረት በጣም ውጤታማ የሆኑ ሰዎች ካሏቸው 7ቱ ልማዶች መካከል ሌላኛውና 6ኛው ቅንጅት መፍጠር ወይንም ሲነርጂ ይባላል በእንግሊዝኛ። ሲነርጂ በጣም ውጤታማ የሆኑ ሰዎች ውጤታማ ከሆኑበት ልማድ ወይንም ባህሪ መካከል አንዱ ብቻቸውን መስራት የማይችሏቸው ነገሮች ወይንም በፍጥነት ማደግ ሲፈልጉ፣ በደንብ ቶሎ መለወጥ ሲፈልጉ በቡድን መስራት ይፈልጋሉ። በቡድን በጋራ መስራት፣ በቅንጅት መስራትን እንደ መስፈንጠሪያ፣ እንደ ቶሎ እድገት፣ በፍጥነት ማደግ ትልቅ ብልሃት እንደሆነ ያምናል። ያ የብዙ ሰዎችን ልምድ፣ በብዙ ሰዎች ውስጥ ያለውን እሴት፣ ጥበብ፣ እውቀት አንድ ላይ አቀናጅቶ ቶሎ በፍጥነት ስፕሪንት ማድረግ መስፈንጠር ማለት ነው። ይህ እጅግ ስኬታማ የሆኑ ሰዎችና ውጤታማ የሆኑ ሰዎች ከሚጠቀሟቸው ሀቢቶች መካከል አንዱ ነው። አንድ ስደምር ወይ አንድ ብርና አንድ ብር 2 ብር አይደለም የሚሉ ናቸው ማለት ነው። ሌላ አባባል አንድ ብርና አንድ ብር ሲደመር 3 እና ከዛ በላይ ብር መሆን አለበት ነው። የብዙ ሰዎች ውጤት፣ እውቀት፣ ብልሃት፣ ተሞክሮ ብዙ ትርፍ በአንዴ ማስገኘት አለበት። በንግግሮቻችን ላይ፣
በገንዘብ ነክ የሆኑ ፋይናንስ ቢዝነሶቻችን ላይና በሌሎች ሰርቪሶችም ላይ በጋራ መስራት አንድ ሰው ብቻውን ከሚሰራው ይልቅ በፍጥነት ያሳድጋል፣ ይለውጣል፣ ይቀይራል ብሎ ያምኑታል። ስለዚህ ቅንጅትን መፍጠር እንደ አንድ ስፕሪንት ማድረጊያ፣ ቶሎ ማደጊያ፣ ቶሎ መበልጸጊያ፣ ቶሎ መለወጫ መሳሪያ አድርጎ ያምኑታልና ከሰዎች ጋር ከብዙ ሰዎች የሚመሳሰሉ ሰዎች ጋር ህግ በማስቀመጥ መሪ በማስቀመጥ ደንብ በማስቀመጥ ከህግ ጋር በማያያዝ በቅንጅት በቡድን መስራትን ያምኑታል። በቅንጅት የሚሰሩ ሰዎችን ባክግራውንድ፣ ክህሎት፣ ሌሎች ሃይማኖታዊ ጉዳዮችን እዛ ውስጥ ኮንሲደር አያደርጉት። የመጣንበት ባክግራውንድ፣ የትምህርት ደረጃ ምናምን አይባልም። ስለዚህ እነሱ ጋር የሆነ እሴት አለ እኔ ጋር የሌለ ብሎ ያምናል። አንዱ ጋር ያለ ነገር አንዱ ጋር የሌለ ነገር ግን አሁን መጠቀም የሚገባ ነገር አለ ብሎ ያምናል። ሁሉም ሰው እኔን መሆን የለበትም። ሁሉም ሰው አንተን መሆን አይገባውም። ስለዚህ ያንን ልዩነት በጣም ስለሚረዱና ስለሚያምኑ ሰዎችን በተለያዩ ባክግራውንዶቻቸው አይንቋቸውም። በሃይማኖት አይለዩቸውም፣ ዲፈረንሽት አያደርጉትም። በተለያየ የፖለቲካ አቋም፣ የላይፍ አስፔክቶች አቋማቸው፣ ኦፒኒያቸው ወይም እይታቸው ሰዎችን አይለዩቸውም። ባሰቡት ቢዝነስ ላይ ጠቃሚ የሆነ ነገር ከእያንዳንዳቸው ይወስዱና ያንን ሲነርጂ ፈጥሮ ቅንጅት ፈጥሮ ደምረው በትክክል በቅርብ ጊዜ በአጭር ጊዜ ይስፈነጠራሉ። ስለዚህ የነዚህ ሰዎች በቅንጅት መስራት ያመጣናቸውን እያንዳንዱን እሳቤ ደምረን ቶሎ እንደሚያሳድግ የሚያምኑ ናቸው በጣም ውጤታማ የሆኑ ሰዎች በዚህ ምድር ላይ ይላል ዶክተር ስቴፈን ካቬይ። ስለዚህ በግል ህይወታችን ላይ ከሰዎች ጋር ያለን ወይ በቅንጅት የመስራት ልማዳችን ምን ይመስላል? በጣም ይሄ ጥያቄ ውስጥ የሚገባ ነገር ነው። እከሌ አይታመንም፣ እከሌ እንደዚህ ነው፣ እከሌ እንደዚህ አለ። በእርግጥ አለ። ነገር ግን እንዴት እናስተካከል? ለስርዓት ማይገዛ ነገር፣ ላስቀመጥነው ጋይድላይን ማይገዛ፣ ለህግ ማይገዛ ሰው እንዴት መሆን አለበት የሚባሉት በጣም ህጋዊ የሆኑ ነገሮችን ወይንም እምነት የሚፈጥሩ ነገሮችን እየፈጠረን እያሰበን እዛ ውስጥ ገዢ እንዲሆን ህግ እያስቀመጠን ሰዎችንም እያሳመነን በጋራ መስራቱ ቶሎ የሚያሳድግና ቶሎ የሚቀየር ስለሆነ ያንን ፕሪንሲፕል መከተል እንዳለብን ይነግሩናል እነዚህ በጣም ውጤታማ የሆኑ ሰዎች። ስለዚህ አንዱ ልማዳቸው ቅንጅት መፍጠር፣ በጋራ በቡድን መስራት ነው። ሰባተኛውና የመጨረሻው እዚህ ምድር ላይ በጣም ውጤታማ የሆኑ ሰዎች፣ ውጤታማ ሲባል ምናልባት እንዴት እንደተረዳችሁ አላውቅም። ከዚህ በፊትም በብዙ ቪዲዮዎች ላይ ገልጫለሁ። አንድ ሰው ውጤታማ ነው ሲባል በገንዘብ ብቻ ላይሆን ይችላል፣ በሀብት ብቻ ላይሆን ይችላል፣ በእውቀትም ብቻ ላይሆን ይችላል። በጤናም ይጨምራል። መንፈሳዊ እይታ፣ ጤናችን፣ ከሰዎች ጋር ያለውን ኔትወርኪንግ እና ተግባቦት፣ ኢንካማችን፣ ሙያችን፣ ተዝናኖትን ጭምር ይጨምራል። እነዚህ በስድስት ሰባቱ የህይወት ፒላሮች የተሳካ ሰው ውጤታማ የሆነ ሰው ነው ስኬታማ ውጤታማ የሚባለው ብለን ከዚህ በፊት በነበረው ቪዲዮዎች። ስለዚህ እነዚህ ውጤታማ ሰዎች ምን አይነት ሰዎች ናቸው በሚል ነው ዶክተር ስቴፈን ካቬይ ሪሰርቹን የሰራው እና መጽሐፉን የጻፈው። እነዚህ ቅድም ባነሳናቸው ነገሮች ውጤታማ የሆኑ ሰዎች ያላቸውን ሀቢት ወይንም ልማድ ነው ሰባቱ ሃይሊ ኢፌክቲቭ የሆኑ ሰዎች የሚጠቅሟቸው ልማዶች ብለው የገለጸው እና ሰባተኛው ልማዳቸው አሁን ያወራናቸው ስድስቱንም ልማድ በአንድ ላይ የሚያስርልን ልማድ ነው ይላል ዶክተር ስቴፈን ካቬይ። ይህ ልማድ ሰባተኛው ልማድ መጋዙን ሳል የሚል ነው። ሻርፕን በሳው መቁረጫውን ሳል የሚል ነው። ምን ማለት ነው? ራሳችንን የማደስ ልማድ ይባላል። ራሳችን ኢንቨስት የማድረግ የመስራት፣ የማደስ፣ የማበልጸግ ስራ ይባላል። ለ5 ሰዓታት ያክል አንድ ዛፍ የሚቆርጥ ሰው ነበረ። በጣም ደክሞታል። ነገር ግን መድከሙንም ጭምር አልተገነዘበም እና መቅረጡ ላይ ነው። ይህን ነገር በቅርብ ሲከታተል የነበረ ሰው ወይ አንቺ ልትሆኚ ትችያለሽ፣ ወዳጄ ሆይ እንደዚህ ረጅም ጊዜ ወስደህ ከምትደክም መቁረጫውን መጀመሪያ ሳል፣ ሞርደው ትለዋለህ። ነገር ግን ሰውየው ምን ሊል ይችላል ይላል ስቴፈን ካቬይ። መጥረቢያውን ለመሳል ጊዜ የለኝም፣ እኔ በጣም ቢዚ ነኝ፣ እየቆረጥኩ ነው፣ ዛፍ እየቆረጥኩ ነው። ያን መቁረጫ ለመሞረድ ወይ ለመሳል እኔ ጊዜ የለኝም። ነገር ግን ረጅም ጊዜ ይወስድበታል። ሰዎች
በህይወታችን እንደዚህ አይነት ተሞክሮ አለ። በእያንዳንዱ የኛን ዕለት ጉዳያችን ላይ ወደኋላ ወደ ውስጣችን ስናስብ፣ ወደ ራሳችን ስናስብ እንደዚህ አይነት ሰናሪዮ አለ። ራሳችንን ሳናውቅ ብቃታችን ምን እንደሆነ፣ መክሊታችን ምን እንደሆነ፣ የህይወት ጥሪያችን ምን እንደሆነ ሳናውቅ በትንሽ ጉዳይ ላይ ረጅም ዓመታትን እንፈጃለን። ራሳችን ላይ ኢንቨስት አላደረግንም። ልክ አንድ ስፖርተኛ ጡንቻውን ለማዳበር ፈርጠም ለማድረግ ጂም ቤት ሄዶ በግሉም በተለያዩ ቦታዎች ላይ ስፖርት ይሰራል። ኤሮቢክስ ስፖርት ወይቶችን ይሰራል። ማሰብ ብቻ ጡንቻውን አያፈረጥመውም። አንድ ጊዜ ብቻ አይቶ ወይ ማንበብ ብቻ ስለዛ ጉዳይ ስፖርት ጡንቻ እንዴት ይፈረጠማል፣ እንዴት ሰውነትን ተክሎ ሰውነትን ማስተካከል ይችላሉ የሚሉ መጽሐፎችን በማንበብ ብቻ ወይ በማሰብ ብቻ ጡንቻ አይፈረጥምም፣ አያድግም፣ ተክለ ሰውነት አይመጣም። ስለዚህ ምን ይፈልጋል? ዴይሊ መስራት፣ ኤክሰርሳይዝ ማድረግ፣ መደጋገም ይፈልጋል። አእምሯችን ተመሳሳይ ነገር አለው። እኔ ማን ነኝ? ምን አይነት ብቃት ነው ፓሽን ነው ያለኝ? ምንድን ነው የተሰጠኝ የህይወት ጥሪ? ደስ የሚለኝ ነገር የሚያንገበግበኝ። ሰባተኛው ልማዳቸው ራሳችንን ማደስ፣ ማስተማር፣ ብቃት መፍጠር፣ ኢንቨስት ማድረግ። ህይወትን በአራት ወሳኝ ጉዳዮች ማደስ፣ ባላንስ ማድረግ፣ መሰልጠን፣ ከፍ ማለት ይፈልጋል። መጋዙን መሳል ማለት ራሳችን ላይ ኢንቨስት ማድረግ፣ ራሳችንን ማሳደግ፣ ለውጥ መቀየር ይሆናል። ቁሳዊ ነገራችንን ከመቀየራችን በፊት የምናስበውን ነገር ወደ ገሃዱ ዓለም ስጋ ከማልበሳችን በፊት እኛነታችንን ማወቅ፣ ሻርፕ ማድረግ፣ ማስተማር፣ ተሞክሮ መስጠት፣ ስኪል መማር፣ ከሰዎች ማዳመጥ፣ በስልጠናዎች ምናልባት በትምህርትም እነኚህ ነገሮችን ማካበት፣ ራሳችን ላይ ኢንቨስት ማድረግ ማለት ነው። ስለዚህ ህይወታችንን በአራት ጉዳዮች ላይ ማደስ ይገባናል ይላሉ እነዚህ በጣም ውጤታማ የሆኑ ሰዎች። እነዚህም አራቱ ጉዳዮች አካላችንን ማደስ ይገባናል፣ ሰውነታችንን መጠበቅ ይገባናል፣ ጤናችንን መጠበቅ፣ ቫይብራንት ማድረግ፣ አዲስ ማድረግ ይገባናል። በየዕለቱ በየጊዜው የሰውነት ማጎልመሻ እንቅስቃሴዎችን ማድረግ ከአንድ ሰው እጅግ የሚጠበቅ ነገር ነው ብሎ ያምናሉ። ጥሩ አመጋገብ፣ ንጹህ አመጋገብ ያስፈልገናል አካላችንን ለመጠበቅ። የምንጠጣው ነገር፣ የምንበላው ነገር፣ የምንተነፍሰው ነገር ጭምር ለጤናችን ምን ያክል ተስማሚ ነው በሚባል ደረጃ ጤናችንን የግድ ማሰብ መቃኘት ያስፈልጋል በየጊዜው። በጣም ውጤታማ የሆኑ ሰዎች እንደዛ ነገር ያደርጋሉ ነው በዚህ ምድር ላይ። ከሁሉም ነገር በላይ ጤናችን ሲኖር፣ ህይወታችን ሲኖር፣ ጤናማ ስንሆን፣ ልባችን ጤናማ ሲሆን፣ ኩላሊታችን ጤናማ ሲሆን፣ ጣፊያችን፣ ሐሞታችን፣ ጉበታችን ጤናማ ሲሆን፣ ጨጓራችን ጤናማ ሲሆን፣ ሳንባችን ጤናማ ሲሆን ነው የምናስበውን ነገር የምናስፈጽመው፣ ህልማችንን የምናሳካው። ስለዚህ ሁሉንም አስሮ የሚይዘው እኛነታችን፣ አካላችንን መጠበቅ፣ ኤክሰርሳይዝ መስራት፣ ደግ መልካም ነገር ማሰብ መልመድ፣ ለአእምሯችን ጭንቀት የሚፈጥሩ ነገሮችን ከኛ ራዲኬት ማድረግ ማስወገድ የየዕለት ልማዳችን ሊሆን ይገባል ባዮች ናቸው። ስለዚህ የአመጋገብ ስርዓታችን፣ የምንጠጣው ነገር ውስጣችን የሚጎዳ ነገር ከሆነ አሁን ከሱ መከልከል መቻል አለብን። የምንበላው ነገር ለጤናችን ጠንቅ ከሆነ፣ የምንጠጣው ነገር ለውስጥ ኦርጋኖቻችን ማይስማማ ጤናን የሚጎዳ ከሆነ እነኚህ ነገሮች እስካላቆመን ድረስ ለውጥን አንፈልግም ማለት ነው። ማደግን አንፈልግም። የነገ ህይወታችን በጣም ቫይብራንት እንዲሆን አንፈልግም ማለት ነው። በጣም የተሳካላቸው ሰዎች ይሄን ያደርጉታል። ስለዚህ በየቀኑ ማድረግ ከሚገባን አራት ወሳኝ ነገሮች አንዱ አካላዊ ጤንነታችንን መጠበቅ፣ ትኩረት መስጠት ያስፈልጋል ይላሉ። ሁለተኛው አእምሯዊ ጤናችን ነው። የምናስበው ነገር ጭንቀት፣ ውጥረት የማይፈጥር ነው። በየዕለቱ የምንውለው ውሎ ላይ ኤክስፖጀራችን፣ ውሏችን ምን እያሰበን ነው የምንውለው? ጭንቀት የሚፈጥሩ፣ ድብርት የሚፈጥሩ፣ ዲፐርሽን የሚያመጡ ሌሎችም ላይ ኔጌቲቭ ስሜት የሚረጩ ጉዳዮችን ነው ዕለት የምናስበው? ወይንም ለነገ ህይወት የሚያሳድጉ ነገሮች፣ መልካም ፖዚቲቭ ነገሮችን ነው ሰዎች ላይ በጣም ቫይብራንትና ፖዚቲቭ አዎንታዊ ነገሮችን የሚረጭ እንደዚህ አይነት ስሜቶችን ሌሎች ላይ የሚያጋባ ነገር ነው በየዕለቱ የምናስበው። ስትረስ፣ ዲፐርሽን፣ ጭንቀት፣ እነኚህ ነገሮች እጅግ ክሮኒክ የሆኑ በሽታዎችን እንደሚያመጡ
ስለዚህ የአእምሯችንን ጤና እጅግ የሚጠብቁ ሰዎች ናቸው በዚህ ምድር ላይ ሃይሊ ኢፌክቲቭ የሆኑ ሰዎች፣ ውጤታማ የሆኑ ሰዎች። የሰውነታቸውን ጤና የሚጠብቁ የአእምሯቸውን ጤና የሚጠብቁ ሰዎች ናቸው በዚህ ዓለም ላይ በዚህ ምድር ላይ በጣም ውጤታማ የሆኑ ሰዎች ይላል ዶክተር ስቴቨን ካቬ። ሶስተኛው ስሜቶቻችንን መጠበቅ፣ አሉታ የሚመስሉ ነገሮችን እንዲጥምዝዝ አድርገን ፖዚቲቭሊ መቀበል መልመድ። ስሜታችን በአንድም በሌላ መንገድ እንዳይጎዳ ጥንቃቄ ማድረግ፣ ያንን ሁልጊዜ ኤክሰርሳይዝ ማድረግ አለብን፣ መልመድ መቻል አለብን። ስሜታችን የሚጎዱ ነገሮች በጣም በርካታ ናቸው በየዕለት ዕለት ውሏችን ላይ። ነገር ግን በተቻለ መጠን ስሜታችን ረጅም ጊዜ ያንን ነገር ኔጌቲቭ ነገር አሉታ ነገር ተሸክሞ ጭንቀትን፣ ቅምን፣ በቀልን፣ ይቅር ባይ አለመሆንን፣ አሉታዊ አስተሳሰብን ይዞ እንዳይሄድ ኢሚዲየትሊ ወደ ፖዚቲቭ የሚመልስበትን ባህሪ ልማድ መገንባት ማለት ነው። አንድ ሰው የማይገባኝን ስሜት በኔ ላይ ረጭቶ ሊሆን ይችላል፣ አሳድሮ ሊሆን ይችላል። ስለዚህ ሰው ያለውን ነው የሚሰጠው። ስድብ ያለው ስድብ ይሰጣል፣ ምክር ያለው መልካም ምክር ይለግሳል። ሰው ያለውን ይሰጣል። ስለዚህ እነኛ ነገሮች እኔ በመጣሁበት አስተዳደግ እኔ ባነበብኩት ወይ ያነበብኩትን መጽሐፍ እኔ የተረዳሁትን የሰለጠንኩት ስልጠና ሁሉም ሰው ወስዷል ብሎ አይታመንም። እንደዛ አይወሰድም። የኔ ባህሪ የሰዎች ባህሪ ሊሆን ይገባል ብሎ አይወሰድም። ሰዎች ያላቸውን ነው የሚሰጡት። መልካም ነገር ያለው ሰው መልካም ነገር ይሰጠናል። ቅም ያለው ሪቬንጅ ያለው ስድብ ያለው ሰው ስድብ ይሰጠናል። ይህን ማመን መቻል አለበት። ስለዚህ በእነዚያ ሰዎች ባህሪ ስሜታችን ተጎድቶ ለረጅም ጊዜ ቁስል በሽታ መፍጠር የለበትም። አቃንተን ፖዚቲቭሊ መቀበል መቻል አለብን። ለስሜቶቻችን መጠንቀቅ ይገባናል። ሃይሊ ኢፌክቲቭ የሆኑ ሰዎች በጣም በዚህ ምድር ላይ ውጤታማ የሆኑ ሰዎች ይሄን ያደርጉታል፣ ውጤታማ ነው። ስለዚህ በየዕለቱ ማድረግ ከሚገባን ራሳችን በምንገነባበት መንገድ ላይ ማድረግ ከሚገባን ሶስተኛ ጉዳይ ስሜቶቻችንን መቆጣጠር በጣም መጠበቅ የግድ ይለናል። አራተኛው መንፈሳዊነታችንን መጠበቅ፣ መንከባከብ፣ ማየት ይገባናል። መንፈሳችን መረዳት ያስፈልጋል። ሁልጊዜ በ24 ሰዓት ውስጥ በጥልቀት ወደ ውስጣችን የምናስብበት ጊዜ ሊኖረን ይገባል። ይህም በብዙ ቪዲዮዎችን አንስቻለሁ። ሜዲቴት ማድረግ አለብን። ወደ ውስጣችን ፈጣሪ ወደ ሰጠን መክሊታችን፣ የህይወት ጥሪያችን፣ እኛነታችን ሁልጊዜ ማሰብ መቻል አለብን። ለቀጣይ ለምናስበው ራዕይ፣ ዓላማችን፣ ቢዝነሳችን ጭምር በትክክል በግል ቁጭ ብለን ወደ ውስጣችን ከተለያዩ አውዶች አንጻር ነገሮችን ኮምፔር የማድረግ ወደ ውስጥ አርምሞ የመፍጠር ልማድ ሊኖረን ይገባል። ይሄ መንፈሳዊነት ይባላል። መጸለይም ሊሆን ይችላል። አርምሞ ሜዲቴት ማድረግም ሊሆን ይችላል። ከኦሪጂናችን ከፈጣሪ ጋርም መገናኘትም ሊሆን ይችላል። ስለዚህ እኛን ከምናክመው መንገድ መካከል አራተኛ ደግሞ መንፈሳዊ ህይወታችንን ሁልጊዜ መንከባከብ፣ ማከም ይፈልጋል። እውነተኛ ውጤታማነት ከውስጥ ወደ ውጪ በማሰብ ነው። በእድልና በአቋራጭ መንገድ አይደለም። ከውስጣችን ከተሰጠን ብቃት፣ ከተሰጠን መክሊት፣ ከተሰጠን ከህይወት ጥሪ ወደ ውጪ ቢዝነስ ህይወት ስናደርግ ነው እውነተኛ ውጤታማነት ይላል ዶክተር ስቴቨን ካቬ። ስለዚህ ከውስጣችን እናስብ፣ ሜዲቴት እናደርግ፣ እንጸልይ፣ ከፈጣሪያችን ጋር በአርምሞ እንገናኝ። ውስጣችን ስንፈጠር የተሰጠውን ማንነታችን እንወቀው። ራሳችን ከማወቅ ራሳችን ከመገንባት እንጀምር። የውጭውን ዓለም ለመቀየር የምን ነው ሰባተኛው ራስ ላይ መስራት የሚባለው። ደረጃዎችን ቅድም የተቀመጡ ነገሮችን መዝለል አይቻልም። ሰባቱም እጅግ አስፈላጊዎች ናቸው። ምክንያቱም ብዙ ውጤታማ በሆኑ ሰዎች ላይ የተደረገ ጥናት ነው ዶክተር ስቴቨን ካቬ የጻፈው መጽሐፍ። ስለዚህ ከሰባቱ መዝለል አይቻልም። እያንዳንዱን ተግባራዊ ለማድረግ መሞከር፣ መልመድ፣ ሀቢት ማድረግ ያስፈልገናል። በህዝብ ፊት በገሃዱ ዓለም ድል ከማድረጋችን በፊት ሀሳቦቻችንና እቅዶቻችንን ስኬታማ ከማድረጋችን በፊት በነገሮቻችን በስራዎቻችን ላይ ውጤታማ ከመሆናችን በፊት ራሳችንን ላይ ድል መቀናጀት ያስፈልጋል። በእኛ በራሳችን ላይ ድል መቀናጀት፣ ማሸነፍ ያስፈልጋል። ራሳችን ላይ ኢንቨስት ማድረግ ያስፈልጋል። እኛነታችንን ማወቅ ያስፈልጋል። ማንነታችን ከውስጣችን ማወቅ ያስፈልጋል። ከፈጠረው ከፈጣሪ ጋር የተሰጠንን ብቃትን መፈተሽ፣ ማወቅ፣ ማሳደግ፣ መገንባት ያስፈልጋል ማለት ነው። ከዛ ይጀምራል። እንግዲህ ከነዚህ ከሰባቱ በጣም ውጤታማ የሆኑ ሰዎች
ካሏቸው ከሰባቱ ልማዶች መካከል እጅግ እስቲ ያስቸግረን ልማድ የትኛው ነው? ከታች ኮመንት መስጫ ላይ እስቲ የራሳቸውን ፊሊንግ ጻፉ። ይህ ትምህርት እጅግ ከጠቀመው የወደዱት ከሆነ ላይክ አድርጉልን፣ ለሌሎችም እንዲደርስ ሼር አድርጉላቸው። ለዛሬ በጣም ውጤታማ የሆኑ ሰዎች በዚህ ምድር ላይ ያሏቸው ሰባቱ ልማዶች ተብሎ በዶክተር ስቴቨን ካቬይ ከተጻፈው መጽሐፍ የወሰንነው ትምህርት ይህን ይመስል ነበረ። ከኔ ጋር ስለነበራችሁ እጅግ አመሰግናለሁ። በሌላ ተመሳሳይ ትምህርት እስክንገናኝ ድረስ ደህና ቆዩልኝ። መልካም ጊዜ